ፈተና ይኖረዋል እና አንዱ ሊፈተን ይሄዳል አንድ ቦታ ምንድነው የሚፈተነው ዘፈን ነው እስኪ እኔ ወንድም የራሴ ነው ረጋ አርጌ የራሴ ሆኖ ረጋ አርጌ ነው የምጫወተው በትዝታ መልክ ነው እስኪ ነገሩን ልንገር ከስር መሰረቱ እኔ ነኝ ወራሹን አያቴ ሲሞቱ በምስራቅ ነው በሩ በምዕራብ መስኮቱ ያውና ሽንት ቤቱ የጋራ ነው መብራቱ ትወጣለ በሳቱ ትገባለ በሳቱ እኔ ነኝ የበቀለ አባቱ ምንድነው የኔ ወንድም ይሄ እኮ ዘፈን ሳይሆን ውል እኮ ነው ያነበብከው ማን ይደረሰልህ ቤት ያከራዩኝ ሰውዬ ናቸው በአቅም ምንም የሌለው ቤተሰብ ባልና ሚስት አቅም የላቸውም እና ስለ በዓሉ ይነጋገራሉ ይመስለኛል አሁን ጾም ሲፈታ ምንድነው የምናረገው ባል አይ ሌላ ጾም እንይዛለና እኔ እኮ አሁን ጾም ሲፈታ እንደ ሰው እኩል ሆነን የምንፈልገው ነገር ካላረድን ለዓመት በዓል ልብስ የሚባለውም ነገር ተሰው እኩል ታለበስን ሰውም ታረዳን ታዲያ አሁን እኛ ስንሞት ምንድነው የሚባለው ገና አሁን መኖር ጀመሩ ነው ሰውየው በደላላ ቤት ሊከራይ ይሄዳል ይሄድና ይደርሳል ከደላላው ጋር ሴትዮዋን ያገኛቸዋል እንግዲህ ያው ግቢውን አይተዋል ቤቱም ይሄ ነው ዋጋም ተስማምተናል በር በዚህ በኩል አለ በዚህ በኩል ከፈለክ መሮጥ ትችላለህ በዚህ በኩልም በር አለልህ በዚህም በኩል መሮጥ ትችላለህ ታነሰ በዚህ በኩል ደግሞ ይቀደድልሃል በዚህም መሮጥ ትችላለህ ሰውየው ግራ ገባው እንዴ ምን ያደርግልኛል የሁሉ በር እንዴ ደላላው እኮ ነግረኛል ሌባ ነው ብሎኛል እኮ እንዴ ሄሎ ሄሎ ማን ነው ሰንሰለት የሚሰጥበት ሱቅ ነው አይደለም ሌላ አይደለም ይሄ ይቅርታ ሄሎ ሄሎ ሰንሰለት መሸጫ ሱቅ ነው ነው እንዴ አዎ ነው ማን ልበልህ ውሻ አንድ ጠና ያሉ ሰውዬ መንገድ ላይ ያገኙኛል እኔ ተስፋዬ ደህና ነው ወይ እንደምን ነህ ተስፋዬ ደህና ነው አባባ ደህና እግዚአብሔር ይመስገን ደህና እግዚአብሔር ይመስገን ተስፋዬ ባለቤቴ በቴሌቪዥን ስታይ ፍርስ ነው ልጆቼ በቴሌቪዥን ሲያዩ ፍርስ ነው እግዚአብሔር ማፍረሻ አርጎ ሰርቶ